አንድ ክርስቲያን በእግዚአብሔር ቤት እንዴት መኖር መቻል አለበት? እንደ አምባሳደር። የእድሜ ዘመን አምባሳደር ነን እኛ። እንደማን አምባሳደር? እንደ ወከልከው መንግስት። የአሜሪካ አምባሳደር እንደ ሱዳን አምባሳደር ኢትዮጵያ ውስጥ አይደለም። የሱዳን መንግስት መግለጫ ሲያወጣና ኤምባሲው የአሜሪካ ኤምባሲ አምባሳደር መግለጫ እኩል ቢያወጡ የሱዳን ምንድነው የሚሉት? የሱዳን አምባሳደር በኢትዮጵያ መንግስት ላይ መግለጫ ቢያወጣ የኢትዮጵያ መንግስት ብዙም አይሞቀው። ለምን? እርስ በርሳቸው ራሱ እየተቆራቆሱ ነው ያሉ። የአሜሪካ ካወጣ ግን የኢትዮጵያ መንግስት ይደነግጣል። ለምን? የመንግስቱን አቅም ያውቀዋል። እኔና እናንተ የወከልነው መንግስት ከአሜሪካ ከፍ ያለ፣ ከአውሮፓ ከፍ ያለ፣ ከሱዳን ከፍ ያለ ትልቅ መንግስት ወክለን አለ። ይህ ነው ዲመን በዚህ ዘመን ቅዱሳን ላይ የሚጫወትበት መሳሪያ ምንድነው ታውቃለህ? አይደንቲካል ክራይስ አለ። ማንነቱን አያውቅም። በዚህ ዘመን ያለ አምባሳደር ነህ ማለት ፕሮቪዥን ብትታመም የጤና መድን አለ። መኪና ነዳጅ ቢፈልግ መንግስት ነው ፈንድ የሚያደርግ። ልጆች ብትወልድ እሱ ነው የሚያስተዳድርልህ። ምን ሆነ ስለተሾምክ? አምባሳደር ስትሆን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ ምን አትበሉ አለ ኢየሱስ ክርስቶስ። አምባሳደር ነህ ሲልህ በጀቱ ከሱ ነው። ለምን በጀቱን መጠቀም እንዳልቻልክ ታውቃለህ? አንተ አምባሳደር ነህ ተብለህ አንተ የጥበቃ ደጅ ከፈት እያልከው ሻባራባራ ምነው ስል ጥበቃ ልቀጠር። ሃሌሉያ ምናምን። አብዛኛው ሰው ጭንቀቱ በትንቢት ስም ምናምን አየለች ስትባል አየለቻው ምን አስጨንቋት? የሚበላ የሚጠጣ የሚለበስ የሚነዳ የቪዛ የቅራቅንቦ ጉዳይ እኮ ነው ስቃዋን የማያበላ። ልክ እንደ አምባሳደር እንደ ሚሽነር እንደ ተጠራበት ጥሪ መመላለስ ስትጀምር የሰማይ እጅ ላንተ ይዘረጋል። ልክ ኢየሱስ እኛን ወክሎ በአብ ቀኝ እንዳለ እኛ ደግሞ ኢየሱስን ወክለን በዚህ ፕላኔት እርዝ ላይ አለን። እግዚአብሔርን ቃል ዛሬ እንካፈላለን። ዛሬ የምንካፈልበት ርዕስ ለምትጽፉ ሰዎች ሚሽነሪ ክርስቲያን ወይም ደግሞ በተልኮ ውስጥ ያለ አማኝ። በተልኮ ውስጥ ያለ ምን አማኝ። ለዚህ መነሻ የሚሆንን ክፍል የምናገኘው ሁለተኛ ቆሮንቶስ መጽሐፍ ላይ ነው። የመጀመሪያ ስለሆነ ሰፋ ያለ መንባብ ነው የምናነበው። ሁልጊዜም እንደምናደርገው ለእግዚአብሔር ቃል ክብር መጽሐፍ ቅዱሶቻችንን ይዘን እግሮቻችንን እንቆማለን። ሃሌሉያ እናነባለን አብረን። እኔም ማነበው በአዲሱ መደበኛ ትርጉም ወይም ቀለል ባለ አማርኛ ተተርጉሞ በብዙዎቻችን እጅ ላይ በሚገኝ ነው። ስለዚህ ካሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ከዚህ ቀደም ክርስቶስን በዚህ መልክ መዝነነው ነበረ። ከእንግዲህ ግን እንዲህ አናደርግም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ አዲስ ሆኗል። ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ ለሰዎች በደላቸውን አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅን ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን ስለኛ ኃጢአት አደረገው። ቁጥር 6ንም እጨምራለሁ። ሲጻፍ በቁጥር ስላልተጻፈ ሐሳቡ ተያያዥ ነው። ምዕራፍ 6 ነው አሁን እየሄድኩ ያለሁት። አንድ ቁጥር እጨምራለሁ፣ 1 እና 2። ከእግዚአብሔር ጋር አብረን የምንሰራ እንደ መሆናችን መጠን የተቀበላችሁትን የእግዚአብሔር ጸጋ ከንቱ እንዳታደርጉ አደራ እላችኋለሁ። እርሱ በትክክለኛ ሰዓት ሰማው፣ በማዳን ቀን ረዳው ይላልና፣ እነሆ ትክክለኛው ሰዓት አሁን ነው፣ የመዳንም ቀን አሁን ነው። አሜን። እንቀመጣለን። ሚሽነሪ የሚለው ቃል አማርኛ በተልኮ ውስጥ ያለ አማኝ ማለት ነው። ሚሽን ማለት ተልኮ ማለት ነው። አሜን ነው ወይ? ሚሽን ማለት ቀጥታ የአማርኛ ትርጉም ምንድን ነው? ተልኮ። አማኝ በዚህ ምድር ላይ የሚኖረው ተልኮ ስላለው። ሁለት ጥቅሶችን ነው ማሳያችሁ። በእግዚአብሔር ቤት እንዴት ሆኜ ልኑር? ሚሽነሪ ሆኜ ልኑር። ቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እንደዚህ ይላል።
ምን ሆነን እንኑር? በእግዚአብሔር ቤት ሚሽነሪ ምን ሆነን እንኑር? ይህ ሁሉ ከእግዚአብሔር ነው። ቁጥር 17 ጀምሬ ላንብበው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይህ ሁሉ የሆነው ከእግዚአብሔር ነው። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ምን አለን? ሰጠን። የመጀመሪያው በዚህ ምድር ላይ የምንኖርበት ዓላማ ምን ለማድረግ ነው? ለማስታረቅ። እስቲ ለማስታረቅ ነው በዚህ ያለው ትበሉ። ምን ለማድረግ? የተጣላ ህዝብ አለ ማለት ነው። ስለዚህ አንተ በእግዚአብሔር ቤት ስትኖር ምን ሆነ ኑር? አስታራቂ ሆነ ኑር። ሄሎ ሚሽንህ ምንድን ነው? በእግዚአብሔር ቤት ስትኖር መፈወስ እንዳይሁን፣ በረከት፣ ሚስት ማግባት፣ ልጅ መውለድ እንዳይሁን ምንድን ነው? ማስታረቅ። በክርስቶስ አዲስ ፍጥረት ካረገ በኋላ እግዚአብሔር ከሰራ በኋላ ኢሚዲየትሊ አንተ አዲስ ፍጥረት ነህ። በቃ ኑር አይደለም የተባልከው፣ ሚሽን ተሰጠ። ሄሎ አዲስ ፍጥረት ሆነሃል፣ እንደፈለክ ኑር የሚል የለም። ሚሽነሪ ሁን። ምን ሁን? አስታራቂ ሁን። እንቀጥል። ቁጥር 18 እንቀጥል። ይህ ሁሉ ከእግዚአብሔር ነው፣ እርሱም በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር ከክርስቶስ ጋር ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸው ነበር። ለእኛም ደግሞ የማስታረቅን ቃል ሰጠን። ሁለተኛ ሰጠን። ኃጢአታችንን ሳይቆጥር አስታረቀንና የማስታረቅን ቃል ምን አለን? እስቲ ቃል ተሰጥቶኛል በሉ። ይዘው ቁጭ እንድትል አይደለም፣ ለሌሎች እንድትሰጣቸው። አንተ ጋር ደርሷል አይደለ? አቀብለው። ዱላ ቅብብል የሚል ታውቃላችሁ? ዱላ ቅብብል ይሮጥና ለአንዱ ይሰጠዋል አይደለ? ከኢየሱስ አንተ ጋር መጣ አይደለ? ለጎረቤት ስጠው፣ ለአያት ስጣት፣ ለሥራ ባልደረቦች ስጥ። ይኸውልህ በእግዚአብሔር ቤት እንዴት እንደሚኖር ያልገባው አማኝ መስሪያ ቤት ላይ ወንጌልን መመስከር አይችልም። አላፊ ሆነ ከጻፊዎቹ ጋር እየተኛ እንዴት አድርገህ ነው ወንጌል የምትሰብካቸው? አንተ የራስህ ወንጌል ጽፈሃል። መጽሐፈ ዝሙት እንዴት አድርገህ ትሰብካለህ? እንዴት አድርገህ መስሪያ ቤቱን ባፍጢሙ ከየበላኸው ነጭተ ተክለኸው እንዴት አድርገው ነው ወደ አንተ የሚመጡልህ? ሚሽነሪ። ትዳሩ ሚሽን አለው፣ ገንዘቡ ሚሽን አለው። ጸጋ እግዚአብሔር ቢሰጥህ ምን አለው? ሚሽን አለው። የፈውስ ስጦታ ቢሰጥህ ምን አለው? ሚሽኑ እሱን ወደ ዘይት ቀይረ ሸጠ ጥሬ ስጋ መብላት አይደለም። ገጠር ያለውን ቸርችን ዘግተ አዲስ አበባ መግባት አይደለም። የቅባት ሚሽኑ ቆንጆ ሴቶች ጋር መተኛት አይደለም። ሚሽኑ የቅባት ዓላማው አይደለም። ሚሽኑን ልታቀው ይገባል። ሳምሶን እኮ በደሊላ የተሸወደው እኮ ምንድነው ስትሉ ያንም ያክል የሰማይ ቅባት ይዞ ምኑን አላወቀም? ሚሽኑን አላወቀም። ፍልስጤም መንደር ሄዶ ደሊላ ጭን ስር ውስጥ ገባ። የተቀባው ለእስራኤል። ፍልስጤምና እስራኤል ያላቸውን አሁን እንኳን ዛሬ ቢቢሲ ግቡ፣ ዛሬ ኢትዮጵያ ቴሌቪዥን ግቡ፣ ዛሬ እያነደደቻት ነው። ሰውየው የት ሰፈር ሄደ? ፍልስጤም ሄዶ ጠላት ሰፈር ሄዶ ጭን ውስጥ ተገኘ። መጨረሻውን አይተሃል? አይኑን አውጥተው የነሱ ቀለብ ፈጪን ያደረጉት። ምግባቸውን ይፈጫል ለጠላት። አኖይንቲንግ ፐርፐዙን ካላወቀው የፈውስ የሂሊንግ ፕሮፌሲ ትምህርት እግዚአብሔር የሚሰጥ ሰማያዊ ስጦታዎች አጠቃቀማቸውን ካላወካቸው ጠላት ነው የሚሆኑ። ስለዚህ ሳስተምር እኛም አገልጋዮች ጋር እናንተም ጋር ነው ሚሽነሪ እንድንሆን የሚጠበቅብን። ለምንድን ነው ሚሽነሪ የምንሆነው? የእግዚአብሔር ቃል ሚሽነሪ ሆነን እንድንኖር ስላዘዘን። አንድ ሰው እየተባረከ አለ፣ እግዚአብሔር እየተናገረው ያለው ሰው አለ። እስቲ በጭብጨባ ይግለጥ እስቲ። እኔ አያለሁ ኃያላን ከዚህ ውስጥ ይነሳሉ። ታላላቅ ኢንቨስተሮች ይነሳሉ። ታላላቅ ባለሀብቶች ይነሳሉ። ትልልቅ ስልጣንን የሚይዙ ሰዎች ይነሳሉ። ማንን የሚጠቅሙ? ለእግዚአብሔር መንግስት ሚሽናቸው። ሙስና መስራት አይጠበቅባቸው፣ ማጭበርበር አይጠበቅባቸው። ፖዚሽናቸውን ለእግዚአብሔር ማዋል ይችላሉ። እግዚአብሔር ዳንኤል
ሲድራቅ አብደናጎ የመንግስት ባለስልጣናት እንደነበሩ ታውቃላችሁ። እነዛ ዳንኤል ምዕራፍ 3 ላይ ያሉ ሰዎች ካታብራዲያ ካባስ ሃሌሉያ። እንደዛ አይነት ትውልድ ይነሳል፣ የማይደራደር ለወንበሩ ሲል ኢየሱስን አሳልፎ የማይሰጥ ማካታያ፣ ለሆዱ ሲል ኢየሱስን አሳልፎ የማይሰጥ ለሚበላው ለሚለብሰው ሲል ወንጌልን የማይሸቅጥ ያ ትውልድ ይነሳል፣ ይነሳል፣ ይነሳል። እድሜ ምንም ሊሆን ይችላል። እግዚአብሔር አንተን ያስነሳል። እግዚአብሔር አንቺን ያስነሳል። ሙሴን በ80 ዓመት የጠራ አምላክ አንተን መቼ እንደሚጠራ አላውቅም፣ ግን ለእግዚአብሔር የጽድቅ ዛፍ ሆነህ ትነሳለህ። ሉባ ሃዳንያ ራባ ሩቦ ኮስታና መሃል ለብረዳ ኪና ሃዲያቦስ የወንጌል መልክ ይቀየራል። የቤተ ክርስቲያን መልክ ይቀየራል። የቅዱሳን መልክ ይቀየራል። መቀለጃ ሆነን አይቀልም። ጴንጤ እንዲህ ተዋርዶ አይከርምም። የኮሜዲያን ማላገጫ አይሆንም። የቲክቶክ ሚሞ መስሪያ አይሆንም። ስማ ሞተውለታል እኮ ይሄ በአንበሳ ተበልተውለታል እኮ። በመንግስት እኮ በደርግ ጊዜ እነ ቄስ ጉዱና ቱምሳ ተረሽነውበታል። ይሄ ወንጌል ታሪክ አንብብ፣ ወደዛም ሂድ። በአካል ሰው ተገድሏል። በዚህ ምክንያት ብዙዎች ታስረዋል። ዝም ብለህ ይሄ ምድረ ዱርዬ ሌባ ሆዳ ይዞት እያላገጠበት ነው ማለት ወንጌል እንደዛ ነው ማለት አይደለም። እኛ እጅ ሲገባ የሚረክስ ወንጌል የለም። እኛ እጅ ሲገባ የሚቆሽሽ ወንጌል የለም። እስቲ ቲክቶኩን ይዩት። በማን ነው የሚቀለደው? በማን ነው የሚቀለደው? ይዩት ቪዲዮ። ማን ነው የሚቀለድበት? እኛ እኮ እንዲህ አልነበርንም። ሰርቀው የገቡ አሉ። ቤቱን ለባለቤቱ ትተው ይወጣሉ። እንኳን እነሱ እኔ እንቅፋት ከሆንኩ አላስፈልግም። እመነኝ፣ ለዚህ ወንጌል እንቅፋት ከሆንኩኝ እኔም አላስፈልግም። ማነኝ እኔ? አፍተሮል ማነኝ እኔ? የሆነ ትውልድ ግን ይነሳል። የመጨረሻው ዝናብ ኢትዮጵያ ላይ ይመጣል። ጎርፉ የሚያጠራውን ያጠራል፣ የሚጠርገውን ይጠርጋል። አዎ እንዳይመስልህ ወንጌል እንዳሁኑ አይነት መልክ የለው። አውቃለሁ ኢትዮጵያ ውስጥ ሲሾም ያልበላ ሲሻር ይቆጫል የሚል ተረት ያለበት፣ ባገኘው አጋጣሚ መዝረፍና መብላት እንዳለብህ የሚያበረታታ ተረት ያለበት አገር ነው። እሱ ለኛ አይሆንም። ምክንያቱም ለምን? የዛሬ 2 ሳምንት ሮሜ ምዕራፍ 12 ቁጥር 2 ጀምረን ነበር። ምን አለ? በአይምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አሜን ነው ወይ? ቦታው ራሱ የሚያመጣል ነገር ይበቃሃል። ስለዚህ ሁለተኛው የማስታረቅ ነው። ክብር ለኢየሱስ ይሁን። እንሂድ ዝቅ እንበል። ቁጥር 19 እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ፣ ለእኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እኔ በዚህ ምድር ስኖር የወከልኩት መንግስት አለ። እንደራሴ ነኝ። እንግሊዘኛው አምባሳደር ይለዋል፣ ክራይስት አምባሳደርስ። ስለዚህ አንድ ክርስቲያን በእግዚአብሔር ቤት እንዴት መኖር መቻል አለበት? እንደ አምባሳደር። ማን ነው አምባሳደር አድርጎ የሾመው? የእድሜ ዘመን አምባሳደር ነን እኛ። አምባሳደርነት የሚቀረው ወደ ማን ስትሄድ ነው? ወደ ጌታ ስትሄድ። በእግዚአብሔር ቤት እንዴት ልኑር? የዳንኳ ማኞኜ እንደ አስታራቂ ቃል እንደተሰጠው፣ ቀጥሎ ደግሞ አሁን እንደተነገረው እንዴት ኑር? እንደ አምባሳደር ነው። እንዴት ትኖራለህ? እንደ ማን አምባሳደር? እንደ ወከልከው መንግስት። የአሜሪካ አምባሳደር እንደ ሱዳን አምባሳደር ኢትዮጵያ ውስጥ አይኖርም። እደግመዋለሁ። የአሜሪካን ኢትዮጵያ መንግስት፣ የብልጽግና መንግስት፣ የሱዳን መንግስት መግለጫ ሲያወጣና ኤምባሲው
የአሜሪካ ኤምባሲ አምባሳደር መግለጫ እኩል ቢያወጡ የሱዳኗን ምንድነው የሚሉት ነው? አይገርመው? ይገርመዋል እንዴ? ለምሳሌ በባለፈው ሳምንት አሜሪካ ዜጎቿን አስጠነቀቀች ተብሎ በየቪዲዮ አይታችኋል። እንዳይንቀሳቀሱ ምናምን መንግስት ጨንቆታል። የኢትዮጵያ ሕዝብ ጨንቆታል። ለምን? አሜሪካ የምትባለው መንግስት አገር ምንድነች? ግዙፍ ነች። ስለላዋ ግዙፍ ነው። አቅሟ ግዙፍ ነው። ሳተላይቶቿ ምድር ላይ ካማን ፖለቲካ አይደለም የምነግርህ፣ አንተ አዳምጠ። የሱዳን መንግስት መግለጫ አወጣ በኢትዮጵያ ዜጎች ላይ ምናምን ሲል አገራቸው ራሱ እነሱ ምን ላይ ናቸው? ጦርነት ላይ ናቸው። አሁን ነው መንግስቱ ወደ ካርቱም የተመለሰው። መንግስቱን ይዞ ሰውየው ሸሽቶ አሁን በቀደምነት ነው ወደ ቤተ መንግስቱ ጋር የተመለሰው። የኢትዮጵያ መንግስት እኩል ምላሽ ይሰጣል ለአሜሪካው አምባሳደርና ለሱዳን። ሁለቱም ምንድናቸው? መንግስትን የወከሉ አምባሳደሮች ናቸው። ክብደታቸው የሚወክለው የወከሉትን መንግስት ያክል ነው። የሚገርም እኔ እናንተ የወከል ነው። ክሬዲያስ ወይኔ ፍራንክፈርት ጥሪኝ ፍራንክፈርት ጥሪኝ ዩኤስኤ ቤልጅየም ጥሪኝ አውሮፓ እማወራህ ይገባሃል ወይ? ስለ ሱዳን አልነበረም። ስለ ሱዳን እንዲገባህ አይምሮ ልከፍትልህ ነው። የሱዳን አምባሳደር በኢትዮጵያ መንግስት ላይ መግለጫ ቢያወጣ የኢትዮጵያ መንግስት ብዙም አይሞቀውም። ለምን? እርስ በርስ ጦርነት ላይ አሁን ወደ ሶስትም ሊሄዱ ይችላሉ። ባይዘው አሁን ሁለት ሱዳን ነው አይደል ያለው? ወደ ሶስት ሊሄዱ ይችላሉ። ባይዘው ትንቢት አይደለም ነገር እርስ በርሳቸው ራሱ እየተቆራቆሱ ነው ያሉት። የአሜሪካ ካወጣ ግን የኢትዮጵያ መንግስት ይደነግጣል። ለምን? የመንግስቱን አቅም ያቀዋል። እኔና እናንተ የወከልነው መንግስት ከአሜሪካ ከፍ ያለ፣ ከአውሮፓ ከፍ ያለ፣ ከሱዳን ከፍ ያለ ትልቅ መንግስት ወክለን አለ። አው በርግጥ ሱዳን ኤምባሲ ሄደማታክ ሰውዬ ሰማይ አምባሳደር ነህ ስል ሊከብድ እንደሚችል አውቃለሁ። ለምን አንዳንዶቻችሁ ለሱዳን ነው እያጸለያችሁ ያላችሁ ሱዳን ለመሄድ ሂድ ይላል የሰራዊት አምላክ እግዚአብሔር። ሂድ ሱዳን ሂድ፣ ግን ሰላም አይደለም። ይህ ነው ዲመን በዚህ ዘመን ቅዱሳን ላይ የሚጫወቱበት መሳሪያ ምን እንደሆነ ታውቃለህ? አይደንቲካል ክራይስ አለ። ማንነቱን አያውቅም። በዚህ ዘመን ያለ አማኝ ማንነስትሩ ቅልጥጥ ያልኩ ጴንጤ ነኝ ምናምን ይላል። ምን ትችላለህ? መዝሙር ምን ትችላለህ? አልፎ አልፎ ልሳን ሹራባ ከዛስ ወፍ የለም። ችስታ ነው፣ ምንም ወፍ የለም፣ ተጽዕኖ የለው፣ ዝንቡን እሺ እያለ ነው። ሃሌሉያ ጌታ አንድ ቀን ይመጣል እና ላንተ ሲል ሊቀር ነው እንዴ? አዎ ማራናታ ይመጣል። በክብር ነው የሚመጣው። ቤት ኪራይ ስለከበደህ አይመጣም። ምትበላው ስላጣህ አይመጣም። who are you in Christ? ማነህ? በእግዚአብሔር ቤት እንዴት ነው አክት እንድታረግ የሚፈለገው? እንዴት ነው እንድትኖር የሚፈል? እንዴት ነው የምትወጣው? እንዴት ነው የምትገባው? ራስህን እንዴት ነው የምታየው? እኔ በሉ እስቲ የሰማይን መንግስት የወከልኩ የእግዚአብሔር አምባሳደር ነኝ። ምንድነው አንተ? አዎ ጭቃ ቤት ውስጥ እየኖርክ አምባሳደር ነህ። አከራዩ ቤት ኪራይ አልፎ ባላቀኑ አምባሳደር ነህ። ለምንድነው የምትሰፋው እዚህ ምድር ላይ? ለምንድነው ከሚበላ ከሚጠጣ ጋር ሰማያዊ ነገርን የምትሰፋው? አይምሮ ሲከፈት ከጭቃ ቤት ትወጣል። ኢሶላ ባውት ከምትለብሰው ከምትነዳው ጋር ለምን ታገናኘዋለህ? ይኸውልህ let me tell you about the secret of ambassador. አምባሳደር ወጪውን ሁሉ ይሰማል። አምባሳደር ሰምታችሁኛል? የትኛውም አምባሳደር ለምሳሌ ጠቅላይ ሚኒስትሩ ብዙ ኤምባሲ በጀት ስለሌለም ብለው ብዙ ኤምባሲ ዘግተዋል። የዛሬ 4 ዓመት ምናምን ፖለቲካ አይደለም ምን የምነግር እንዲገባህ ነው። በፋና ቴሌቪዥን ያየሁትን ነው፣ በሌላ አይደለም። ፋና ቴሌቪዥን የኛ ነው አይደለ? በዛ ያየሁትን ነው ማወራለን። ኤምባሲ እንዘጋለን አሉ። ለምን ሲባል ወጪ የውጭ ምንዛሪ ምን ብሎብናል። ምን ማለት እንደሆነ ታውቃለህ? በዚህ አጋጣሚ አምባሳደርነ ማለት ወጪ እንዳለ የመደበ አገር መንግስት ነው የሚችላል። አምባሳደርነ ማለት ፕሮቪዥን፣ ብትታመም የጤና መድን አለ። መኪና ነዳጅ ቢፈልግ መንግስት ነው ፈንድ የሚያደርግ።
ልጆች ብትወልድ እሱ ነው የሚያስተዳድርልህ። ምን ሆነ ስለተሾምክ? ለዚህ ነው እኮ ኢየሱስ ምን እንበላለን ምን እንጠጣለን ብላችሁ ምን አትበሉ። አሁን አብዛኛው ጴንጤ ትንቢት የሚፈልገው ለምኑ ነው? ለሚበላው፣ ለሚጠጣው፣ ለሚለብሰው፣ ለሚነዳው። አምባሳደር ስትሆን ወጪ ከቨር የሚደረገው በማን ነው? የውጪ ምንዛሪ ጥረት ስላለብን አሉ አገራችን ትልቅ ብድር ስላለባት ኮሜርሻል ሎን ስላለባት አሁን አንድ ወጪ የምንቀንስባት የተወሰኑ ኤምባሲዎቻችን ለምን ከሄዱ አምባሳደሮች ወጪያቸው እንዳለ በማን ነው የሚቻለው? በዚች ደሃ ሀገር መንግስት። ክርስቶስ አምባሳደር ነህ ሲልህ በጀቱ ከሱ ነው። ለምን በጀቱን መጠቀም እንዳልቻልክ ታውቃለህ። አንተ አምባሳደር ነህ ተብለህ አንተ የጥበቃ ደጅ ከፈት እያልክ ነው። ሻባራባራ ምን ነው ጥበቃ ልቀጠር ሃሌሉያ ምናምን ትላለህ። ልክ እንደ አምባሳደር እንደ ሚሽነር እንደ ተጠራህበት ጥሪ መመላለስ ስትጀምር የሰማይ እጅ ላንተ ይዘረጋል። ቦታ ላይ ስትገኝ ውይ አባ አየህ ትንንሽ ጉዳይ ይዘህ መጥተህ የሰማይ ትልቅ አጀንዳ አንተን የማይመለከት ይመስልሃል። ኢቭን አምባሳደርነት አይታችሁ ከሆነ ከአምባሳደርነታቸው እንኳን ሲጠሩ ሰዎቹ አቶ ከሌ ተብሎ አይጠሩ። ወርደው እንኳን ምናቸው ይቀጥላል። በእግዚአብሔር ቤት እንዴት እንኑር? ምን እንበላለን? ምን እንጠጣለን? ምን እንለብሳለን ብላችሁ ምን አትበሉ አለ ኢየሱስ። አብዛኛው ሰው ጭንቀቱ በትንቢት ስም ምናምን አየለች ስትባል አየለቻው ምን አስጨንቋት ነው? የሚበላ የሚጠጣ የሚለበስ የሚነዳ የቪዛ የቅራቅንቦ ጉዳይ እኮ ነው ስቃዋን የማያበላት። በእግዚአብሔር ቤት እንዴት ብለን እንኑር? እንደ አምባሳደር። ዝም ብሎ ግን አምባሳደር አይኮንም። ማስታረቅ አገልግሎት ዲፕሎማሲ ስራ እኮ ነው። ልክ ኢየሱስ እኛን ወክሎ በአብ ቀኝ እንዳለ እኛ ደግሞ ኢየሱስን ወክለን በዚህ ፕላኔት እርዝ ላይ ያለን። Jesus represent us in the sight of God። ኢየሱስ እኛን ወክሎ በማን ፊት ይታይልናል? እኛ ደግሞ እሱን ወክለን። ለዛ ነው እኔ በሽተኛ የሚፈወሰው። I represent the kingdom። የጸለይኩላቸው ሰዎች ሁሉ የሚፈወሱበት ሚስጥር ያ ነው። ሚሽነሪ ሆነ ኑር። ልክ የመጨረሻው ሲዘጋው ታውቃላችሁ፣ ለኛ ነው ባይብል ሲዘጋጅ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ተብሎ የተጻፈው በቁጥር እንጂ ጥቅልል መጽሐፍ ነበረ፣ ማኑስክሪፕት ነበረ። ተሰባስቦ ሲጻፉ ነው በዚህ አይነት መንገድ የተጻፉት። አሜን ነው ወይ? Let me show you one word. Glory, 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 glory. Hallelujah. I'm a Christ ambassador. አምባሳደር እኮ ይኸውልህ ዲፕሎማት ያስታውቃል። the way he talk ንግግሩ ያስታውቃል። የጴንጤ ጸሎት ሁሉ ራሱ እኮ የተመታ ነው። ይሁን ችጋራ መንፈስ ሆነ እኮ እንዴት ብዬ ልንገርህ? ሌላ እኮ ነው። አሁን የምታየው በየአዳራሹ ተሰብስቦ የሚጨፍረው እኮ ሌላ ዓለም ውስጥ እኮ ነው ያለው። አምባሳደር ስትሆን ምን እንደሚሰጥ ታውቃለህ? ዲፕሎማቲክ ፓስፖርት። ከማው ዲፕሎማቲክ ፓስፖርት ይባላል። ምን ማለት ነው? የትኛውም አገር ለመግባት አንተ የየአገሩ ምን አያስፈልግህም። ወይኔ በቃ እኮ አረብ ሀገር ትሄጃለሽ። ትንቢት ሆኖ እኮ በቃ ተቸገርን። አረብ ሀገር ስዳሽ ትሄጃለሽ። ጥሩ ማዳም ትገናኝሽ ብያለሁ፣ ጸልይልሻለሁ። ጥሩ ማዳም ታግኝሽ እንጂ ሰስነም። አሁን እኮ ወርዶ እኮ ነው ታች። አምባሳደር ነህ ማለት you have a diplomatic passport everywhere you go። by the way የኢትዮጵያ መንግስት እኔ ከሰማይ ወስጃለሁ። የኢትዮጵያ መንግስት ለኔ ዲፕሎማቲክ ፓስፖርት ይሰጠኛል። ማርክ ማይ ወርድ። ከሰማይ ኦልሬዲ ወስጃለሁ። ከሰማይ አለኝ እኔ። የኢትዮጵያ መንግስት አሁን ያለው ሊሆን ይችላል፣ የሚመጣ ሊሆን ይችላል። ግን አንድ ነገር አውቃለሁ፣
ዲፕሎማቲክ ፓስፖርት በአይን ለመጀመሪያ ጊዜ ምድራዊውን አሳያለሁ። ይሄው እንደዚህ የእሑድ ቀን እንዲህ ብዬ ነበረ፣ ይሄው እልሃለሁ። ኢን ጂሰስ ኔም ኢት ካም ቱ ፓስ። ወደ ፍጻሜ ቸኮለ፣ ተፈጸመ። አይ ኒድ ኢት ለመሰለ አፍጋኒስታን መሄድ እፈልጋለሁ፣ ፓኪስታን መሄድ እፈልጋለሁ። አማን አምባሳደር። ለዚህ እኮ ነው አምባሳደር እንደሆኑ ሰዎቹን የምታውቀው። የመጨረሻው የኢየሱስ በተራራ ላይ ከታያ አንድ የመጽሐፍ ቅዱስ ክፍል አንድ ክፍል ላሳያችሁ። ኢየሱስ ያድናል። የማቴዎስ ወንጌል ማቴዎስ ምዕራፍ 28 ማቴዎስ ድደሚሰዴት ቁጥር 16 ለኮብሰ ኩደቻ the great commission of Jesus። ሰብታይትሉ ራሱ ምን ይላል? ታላቁ ምን ተልእኮ። በትንንሽ ተልእኮ ውስጥ አይደለም ያለ ነው፣ በታላቅ ተልእኮ ውስጥ ነው ያለ ነው። ሃሌሉያ። ታላቁ ምን አማኝ በዚህ ምድር ላይ በምን መኖር አለበት አልኳችሁ? በተልእኮ ውስጥ አይደለ? ሚሽነሪ ክርስቲያን ነው ዛሬ የተነሳንበት አይደለ? አምባሳደር ነው አለን አይደለ? ለምንድን ነው ዲፕሎማቲክ ፓስፖርት ኢየሱስ እንደሰጠህ ማረጋገጫው ስትል፣ ከዚያም 11 ደቀ መዛሙርት ወደ ገሊላ ወዳለው ኢየሱስ ወደ አመለከታቸው ተራራ ሄዱ። ባዩትም ጊዜ ሰገዱለት። ጥቂቶች ግን ተጠራጠሩ። ኢየሱስ ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው። ልብ በሉ፣ በቀይ የተጻፈው the key point ነው። ሃሌሉያ። ስልጣን በሰማይና በምድር ምን ብሎኛል? ሄሎ ምን ተሰጥቶኛል? ስልጣን ምንድን ነው የሚያደርገው? ስልጣን ላይ እንነጋገር። ስልጣን ምንድን ነው የሚያደርገው? ያዛል። ባለስልጣን ሲያዝ የኢትዮጵያ ባለስልጣናት እኛን ምን ያደርጉናል? እንዳዘዙን እንወጣለን። በቀደም ዕለት መጡና ነዳጅ 122 ብር ገብቷል አሉ። ምን አሉን? ባለማደያው ቢሆን ኖሮ እሺ እንለው ነበረ? ማን ያዘዘን? የነዳጅና ምናምን ሚኒስቴር ባለ ነውስ የኖክ ማደያ ባለቤት። ስልጣን ማለት የምትፈልገውን ነገር የምታስፈጽምበት መሳሪያ ማለት። ለዚህ ነው አፍሪካ ውስጥ ስልጣን የመጨረሻ የሚያባላል። ስልጣን የሀብት ምንጭ ነው። ስልጣን የከፍታ ምንጭ ነው። ስልጣን የፈለግከውን ነገር የምታረግበት ነው። ስለዚህ ሰው ሁሉ የሚጋደለው ምን ለማግኘት ነው? ባይዘዌ ስልጣን ከሰማይ ካልተሰጠ በቀር አለ ጳውሎስ አይገኝም ማለት። ስልጣንን የሚሰጥ ማን ነው? እግዚአብሔር ነው። ሃሌሉያ። ስልጣን ይሰጣችኋል ደግሞ ለእናንተ። ፕሬዝ ጋድ። እንዲህም አላቸው፣ ስልጣን በሰማይና በምድር ሁሉ ምን ብሎኛል? ስለዚህ ሂዱና ሕዝቦቹን ሁሉ በተልእኮ ውስጥ ሁኑና ኦን ዩር ሚሽን ሁኑና። ቆይ ና ቶፊክ ና ከሞን ፍራንክፈርት ጥሪኝ። ሃሌሉያ አሜን ነው ወይ? ሉክ አት ሂም ኢት ጂሰስ። እሱ ኢየሱስ ነው። አሁን ሰምታችሁኛል አይደለ? ኢሉስትሬት ላድርግ። እሱ ማን ነው? እኔ አም ሂስ ዲሳይፕል። እኔ ደግሞ የኢየሱስ ተከታይ ነኝ። ኢየሱስ እንዲህ አለኝ፣ ስልጣን በሰማይና በምድር ምን ብሎኛል አለኝ? ሂድ አለኝ። ልብ በሉ፣ ስልጣን በሰማይና በምድር ምን ብሎኛል? ስለዚህ ምን በላለኝ? ምን እያለኝ ነው? እምትሄደው እኔ በተሰጠኝ ስልጣን ነው። ሰማ ማስታወቂያ እኮ መስራት ፈልጎ አይደለም ኢየሱስ። ስልጣን አለ በሰማይና በምድር ለኔ ምን ብሎኛል? ስለዚህ ቀጥለ ምን በላለ? እንዴት ነው የሚሄደው? ሂዱ ከሚለው በፊት ምን የሚል ነገር አለ? ስልጣን በሰማይና በምድር ምን ብሎኛል? ስትሄዱ በማን ስልጣን ትሄዳላችሁ? ማን ነው ስልጣኑን የሰጣችሁ?
አፈር አበሉት እኮ ተጫወቱበት እኮ ወንጌሉ። እግዚአብሔር ሆይ ወንጌል ወደ ክብሩ ተመልሶ እዚች ምድር ላይ ያለው አቆሸሹት እኮ። ወንጌል ስለ ልጁ ነው አለን። ልጁ ያደረገውን ሁሉ ደግሞ ስለ ልጆች ስለ ሰው ልጅ ነው። በሮሜ መጽሐፍ ምዕራፍ 1 ላይ ወንጌል ስለማን ነው? በግልጹ ልጁ ያደረገውን ሁሉ ስለማን ነው? ስለ ሰው ነው። እንኳን አንተ አምባሳደር ሆነ ለሌላው ልትናገር ለራስህ እንኳን የለህም ችግሩ ውስጥ የለም። ለራስህ እንኳን ባዶ ነህ። የት ተሞልተህ፣ የት ተጠቅጥቀህ፣ የት ታጥቀህ፣ የት ተሞልተህ፣ የት ተምረህ፣ የት ተዘጋጅተህ በየእንትኑ እንደ ተዋጊ በሬ እጅ ስታስጭን ሻሎም ሻሎም ላለ ሁሉ አሜን ስትል ከርመህ ምኑን ስልጣን በሰማይና በምድር ሁሉ ምን አለኝ? ስለዚህ ሂዱ። በማን ስልጣን? በሰማይና በምድር ላይ ስልጣን ባለው። ምን ማለት ነው? we represent the kingdom። መንግስት ነው የምንወክለው በዚህ ምድር ላይ። በሉ እስቲ እምኖረው መንግስት ወክዬ ነው። እሺ ቴንክ ዩ። ስልጣን ሂዱ ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ ያዘዝኳችሁን ሁሉ እንዲጠብቁ ምን በሏቸው? ከዛስ በጣም የምወደው ቃል እኔም እስከ ዓለም ፍጻሜ መቼ ከማጋር ነኝ? በፍጹም እኔ ወድቄ ልታየኝ አትችልም። ዳሆኜ ልታየኝ አትችልም። ዘይት ነግጄ ውሃ ሸጬ ገዝታ ውስጥ ከፍቼ አይደለም። ላለፉት 8 ዓመታት ገንዘብ፣ ጊዜ፣ ዕውቀት እግዚአብሔር የሰጠኝን እየሰጠው እንጂ እየተቀበልኩ ያገለገልኩ አገልጋይ አይደለሁ። ከተቀበልኩት ይልቅ የሰጠሁት ይበዛል። ለምን መሰለ? አም ክራይስት አምባሳደር። እናንተን ሳይ ኪሳችሁ ያለ ገንዘብ አይታየኝም። ሞኞኜ እንዳይመስል፣ ንቃተ ህሊና አንሶኝ እንዳይመስል። አም ስማርት ኢነፍ። በኃጢአተኛ ስለማይቀና ነው። ባይዘዌ ማንነትህን ባላወቅ ቁጥር ከወንጌል እየራክ ነው የምትመጣው። ያዘዝኳችሁን ሁሉ ምን እያላችኋቸው? ያስተማራችኋቸው። ምን ያድርጓቸው? ደቀ መዝሙር። ሁለተኛው ደግሞ ምን ሆነ? ኑር ደቀ መዝሙር። ሄሎ ምን ሆነ ትኖራለህ? እሱ ሰፊ ርዕስ ነው። ኔክስት ዊክ እናየዋለን። በእኛ መንግስት ውስጥ ደግሞ በሽታ አይሰራም። ኢሳይያስ ምዕራፍ 24 ቁጥር 32 የመጨረሻው ቁጥር እስቲ እዩ። ቁጥር 20 ሁለተኛ ቆሮንቶስ። ከዚህ ሐሳብ ከወጣው ኢሳይያስ ወደሚቀጥለው ሽፍት ያደርገኛል ብዬ ነው። እዚህ እንመለስ። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል። እኛም እግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። አሜን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን የኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። ቁጥር ምዕራፍ 6 ቁጥር 1 ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔር ጸጋ ከንቱ እንዳታደርጉ አደራ እንላችኋለን። ከእግዚአብሔር ጋር ምን የምንል? ከሰይጣን ጋር አትስራ። ብዙ ሰው ከእግዚአብሔር ጋር ሊሰራ ተጠርቶ ከማን ጋር እየሰራ ነው? ከሰይጣን ጋር እየሰራ ነው። ከእግዚአብሔር ጋር አብረን ምን የምንሰራ? we are co-laborers with God። አይገርምም? ሰው እንኳን ከሰው ጋር ሊሰራ መስፈርት አለው። እግዚአብሔር ከኛ ጋር ሊሰራ አንዳንድ ነገሮች መቀበል ለምን እንደሚያቅተን ታውቃላችሁ? ማይንድ ብሎዊንግ ናቸው። አሁን ካላችሁት ለዘመናት ይዛችሁት ከመጣችሁት ጥንጥጥና ጋር አይሄድም። ትንጥዬ ዱቄት ይዘህ በቃ እሷን በቃ አንተ ትልቅ የሚመስል በቃ የሆነ ትልቅ የመኪና መግዛት የህይወት ግብ ነው። if you have a purpose God give you a private jet። ፐርፐስ ነው የሚወስነው።
ፐርፐስ ካለ እግዚአብሔር አሮጌ መኪና አይደለም ፕራይቬት ጀት ይሰጣል። የሚወስነው ምን ነው? ፐርፐስ ነው። ከእግዚአብሔር ጋር ምን የምንል አንተ እግዚአብሔር ከኔ ጋር የሚሰራ ነው ይልሃል። አንተ ደግሞ ነገሬን ስራው እያልክ ነው ያለው። ተላልፋችኋል። እግዚአብሔር አንተን ልጄ ከኔ ጋር ምንድነው ይላል። አንተ ደግሞ በየቸርቹ የምትዞረው ነገሬን ምን በል ነው። መቼ የምትገናኙ ይመስላል? ተላልፋችኋል። ሌላ ዓለም ውስጥ ነህ አንተ። እግዚአብሔር ነገሬን ምን ይበለው ነው የምትለው። እግዚአብሔር አንተ ከኔ ጋር አብረህ ምንድን የምትል ነህ ብሎሃል። የምድር ጨው ነህ ያለህ እኮ ጣም አተ ራሱ ድንጋይ ሆነ ትኖራለህ ብሎ አይደለም። የዓለም ብርሃን መብራትን አብርቶ ከእንቅብ በታች የሚያስቀምጠው ማን ነው? ለሰው ሁሉ ምን ይሆን ዘንድ? ያበራ ዘንድ። አም ዘ ላይት ኦፍ ዘ ወርልድ። እኔ እያለው ዘሬ ላይ ጨለማ አይሰራም። መቼ ነው እንዲህ የምታስበው? መቼ ነው እንዲህ የምታወራው? አጋንንት ጓደኛ አድርገኸው ቤት ውስጥ ራባሃዲያባስ አም ቶኪንግ ዩ ዘ ባይብል። ለዚህ ነው መጽሐፍ ቅዱስ በሚቀጥለው ዘመን ካልያዝክ በእርግጥ አለማወቃችሁ ለብዙ ነገር ጠቅሟል። ለብዙ በተለይ ለሆኑ አካላት ጠቅሟል። ኢየሱስን ሲልከው ሰማይ ቃል አስይዞ የላከው። መሲሁ ሲመጣ ቃል ይዞ መጥቷል። ነብዩ ሲመጣ ቃል ይዞ ምን አላለም? ከጥልቁ ነው የመጣው። መነኝ ቃል ከሌለው እግዚአብሔር አይልከው። ከእግዚአብሔር ጋር አብረህ ስትሰራ እግዚአብሔር ካለበት ዘረኝነት እዛ ውስጥ መግባት አይችልም። ጥላቻ እዛ ውስጥ መግባት አይችልም። ቅድስና መስፈርት ነው ከእግዚአብሔር ጋር ለመስራት። እግዚአብሔር እኔ ቅዱስ ስለሆንኩ በኑሯችሁ ምን በሉ አለ። በብዙ እርኩሰት ውስጥ ያለ አጋንንት የሚያወጣ ሰውዬ ከእግዚአብሔር ለመሆኑ ማን የነገረ? እንግዳውስ አባ ግርማም በእግዚአብሔርና በጌታ ናቸው። አጋንንት ማስወጣት ከሆነ መስፈርቱ ከየትኛው ጴንጤ ነብይ ሐዋርያ በላይ እሳቸው አጋንንት ምን ይላሉ? ያወጣሉ በኮቴሽን። የኛዎቹም ያወጣሉ በኮቴሽን። ቪዲዮ ከየትኛው ጴንጤ አገልጋይ በላይ አባ ግርማ የሚባለው መምህር አጋንንት ያወጣል። እሱም በጌታ ነው ማለት ነው። መለኪያው እሱ ከሆነ በአመት አንዴ ቡና ሲደርስ ደቡብ እየሄድክ እንደ ጥምቀት ኮንፈረንስ ታቦት የቀረው ፕሮግራም እያደረግክ ክርስትና የትም አይሄድ አሙው ያረግ። በርግጥ የቡና ብር ይዘህ ትመጣለህ። ሲዳማ ቡና ሲደርስ ኮንፈረንስ፣ ሚዛን ማር ሲደርስ ምናምን ኮንፈረንስ ጥሩ ነው። ደቡብ እንዳለ ልክ የሆነ እርሻ ሊገባ ሲል አለ ኪስን ሞልተህ ምናምን ትመጣለህ። ጥሩ መኪና መንጃ አዲስ አበባ ቤት መክሸ ምናምን ታገኛለህ። ስላላወቁ ስላላደጉ ሚሽን ውስጥ ያሉ አማኞች ስላልሆኑ በየአመቱ እነሱ የጥምቀት ፕሮግራም ነው የሚፈልጉት። አንዴ ቼበለ ወረ ቼበለው አይደት ጨፍረው ምናምን የሶስት ቀን ድንኳን ተጥሎ ተመልሰው ወደ ነበረው ርኩሰታቸው እንደሚመለሱ ይታወቃል። የሶስት ቀን ጭፈራ እንደሚዘጋጅ የአደባባይ ሚስጥር ነው። ጠግበው ምናምን ስለሆነ ደግሞ የቡና ወቅት ስለሆነ ጭፈራው ኃይለኛ ነው። ልክ ቡናውን ሲጨርሱ ሄደ ብታረግ አንድ ሰው አይመጣል። ይታወቃል፣ ሲዝኑ ይታወቃል። ገበሬ እህል ሲያስገባ ነው ኮንፈረንስ ጌታ የሚጠራው። ቡና ሲደርስ ነው ደቡብ ኮንፈረንስ የሚጠራው። ይሄ ወንጌል አይደለም። ይሄ የተልኮ የአማኝ የአንድ በጌታ የተጠራ የአምባሳደር ተልኮ አይደለም። ይሄ ከእግዚአብሔር ጋር አብረን እንስራ። ከእግዚአብሔር ጋር ስትሰራ ያን አመቱ ሙሉ ስቃዩን የበላን ገበሬ ነጥቀመተ የድሎት ኑሮ አታስብ። ያ አፈር ሲገፋ የከረመ ገበሬ ያሳዝናል። ነጥቀው አትመጣም። በውሃና በዘይት ብሩን ኪሱ ገብተ ሰርቀህ መተ አዲስ አበባ አትንበላጠጥ። ከእግዚአብሔር ጋር ስትሰራ የእግዚአብሔር ርህራሄ፣ ፍቅር፣ ማስተዋል ይገባባሃል። ለዚህ ነው የበግ ለምድ የለበሱ ውስጣቸው ግን ነጣቂ ተኩላዎች ያላቸው። ለዛ ለምዱ ሲገለጥ ከእግዚአብሔር ጋር የምንሰራ ነን። እኔ ኃላፊነቴን እየተወጣው ነው። ሐዋርያትም እንደዚህ አይነት ፕሮግራም አልነበራቸውም። የቀደመችውን ቤተክርስቲያን ስታጠኑ ለ8 ዓመት አንድ ላይ እንደነበሩ አንዳንድ ቲዮሎጂ ማስክሪፕቶች ይናገራሉ። አብረው ነው የሚጸልዩት፣ አብረው ነው የሚበሉት፣ አብረው ነው የሚሰሩት። ከመካከላቸው ምን አልነበረም ተብሎ ተጽፏል?
ችግረኛ አልነበረም። ሐዋርያት ሥራ ምዕራፍ 2 ማዕድም አብረው ይቆርሱ ነበረ። ቀይሩ ክርስትናችሁን። ፓራዳይም ሺፍት ያስፈልጋችኋል። ከእግዚአብሔር ቃል ጋር ታረቁ። ሚሽን ላይ እንዳለ አማኝ ወቁ። ኢየሱስ ሊመጣ በደጅ ነው። በርግጥ ራሱ በእግዚአብሔር ቤት ውስጥ ጊዜ ወስዶ መቆየት ፔሸንስ ይፈልጋል። ባይዘው ብዙ ሰው ቀበሌ ሲወረፍ፣ ስጋ ቤት ሲወረፍ፣ ሰርግ ቤት ቁጭ ሲል አቅም አለው። ቤተ ክርስቲያን ለመቀመጥ አቅም የለውም። እንኳን ከጌታ ጋር ቤቱ ቃል ሊያነብ እንኳን በእግዚአብሔር ፊት ሊንበረከክ እሁድ ይረዝምበታል። እሁድ ይረዝምበታል። ይሄ ትውልድ ነው አምባሳደር ነኝ እንደዚህ እያለ ያለው። ሌትስ ባክ ቱ ዘ ኦሪጂን። ወደ እግዚአብሔር ቃል እንመለስ። እኔ ለእናንተ የሥጋ ፈውስ ብቻ ላመጣ አይደለም። የሥጋ ፈውስ በጠበልም አለ። የሥጋ ፈውስ በዱዓም አለ። የሥጋ ፈውስ በዱዓ አለ። በቱፍታ አለ። የባሌ ሼኮች ቅመው ተፍተውበት የተፈወሰ ብዙ ሰው አውቃለሁ። የሥጋ ፈውስ አለ። ጠበል ሄዶ መንታ የወለደ ብዙ ሰው አውቃለሁ። ከኩላሊት ምናምን በየጸበሉ እዚህ ዮሐንስ መጥምቆ ነው የሚባላለው ከከታ ወደዛ ብዙ ፈውስ አለ። ጴንጤ ቸርች ብቻ የሥጋ ፈውስ እንዳለ አታስመስል። አለ በየቦታው። እዚህ ያለው የነፍስ ፈውስ ነው። የበለጠው ነው ያለው። የከበረው ነው ያለው። እንኳን አንተ ከጨጓራ ከሞት የተነሳው አላዛር ተመልሶ ምን ብሏል? ፔሬድ አትገረም። ያ ማለት እግዚአብሔር በሰጠን የጸጋ ስጦታ አትፈውስ እያልኩ አይደለም። ነገርህ በትንቢት አይቀር እያልኩ አይደለም። ፐርፐዝህን እወቅ፣ ዓላማህን እወቀው። መንገደኛ አቱን፣ ቀማሽ አቱን። ተተከል አንድ ቦታ። በየኩሽኔት እግሩ ላይ እንደተገጠመ አትዙር። መርምር፣ ስር ስደድ፣ ተማር፣ ተጠመድ። አብረ ከምትሰራው ሰው ጋር ተገናኝ። ገንዘብህ፣ ስልጣንህ፣ ዕውቀትህ፣ ጉልበትህ፣ የትኛውም ነገርህ እግዚአብሔርን ያገልግል። ንቁ። አለጋራችሁ ዳቢሎስ የሚውጣውን በመፈለግ እንደሚል ጴጥሮስ እንደሚያገሳ አንበሳ ወደና ወዲህ ይዞራል እንዳለ ንቁ፣ እንዳትዋጡ። ከሚበላ ያለፈ ነገር ማየት ጀምሩ። እግዚአብሔር በእናንተ ዓላማውን ይፈጽም። ዶንት ቢዚ ፎር ነቲንግ። ብዙ ሰው ለምንም ነገር ቢዚ ነው። ሞስት ኦፍ ኢትዮጵያን ፒፕል they are busy for nothing. I repeat this word. Most of Ethiopian people they are busy for nothing. ቢዚ ናቸው ግን ለምንም ቢዚ አይደለም። nothing በህይወት አንድ አይነት ህይወት ግን they are busy። አንድ ለጌታ ህይወት ጊዜ የላቸውም። they are busy but በህይወታቸው ላይ ምንም ለውጥ የለም። busy for nothing። እኔ በጣም ቢዚ ነኝ፣ እኔም በጣም ቢዚ ነኝ። የዛሬ 10 ዓመትም ደሞዙ 2000 ብር ነው። ከ10 ዓመትም በኋላ ደሞዙ ስንት ነው? he is busy። እኔ እኮ አይመቸኝም፣ ስራዬ በጣም ይበዛብኛል። you are busy for Jesus. You are busy for Christ. You are busy for the kingdom of God. Indeed you need a blessing as well as ቢዚ ነህ። ከዛ ለመጸለይ ለመጾም ጊዜ ስለሌለ ከነብይ እንትና በ10,000 ብር ገዝተው ገብተህ ትንቢት ገዝተህ ትመጣለህ። ምን ስለሆንክ? የጾም ጸሎት ጊዜ የለህም፣ ለሆነ ነገር ጊዜ የለህም። 10,000 ብር ግን አለ። ነብይ እንትና ደግሞ ችግር የለበትም። ችግር አለበት በሚቀጥሉት ገዝተው ሲመዝገቡ የሚል ደግሞ ማዕት የጴንጤ ቻናል አለ። እዛ ስምን ታስመዘግብና የባጤ ቋጡን ገብተህ ትሰማለህ። ፍላጎትህን ነው፣ ማይንድህን ነው የምትሰማው። ሲሞኒያንስ ስፒሪት ይባላል ይሄ። ስፒሪት ኦፍ ታይመን። ይሄ ገንዘብ ልስጣችሁና ያላችሁን ስጡኝ ያለው ያ ክፉ ሰውዬ ማለት ነው። you are busy for nothing. you are busy በህይወታችሁ አንድ ቀን ወንጌል ሳትመሰክሩ፣ አንድ ቀን የጽድቅ ተጽዕኖ አንድ ቀን ለእግዚአብሔር ሳትሆኑ you are busy for nothing. change your attitude. ክብር ለኢየሱስ ይሁን። Voice of God TV, the true voice of transformation.